ውድ ምእመናን ከፊት ለፊታችን እጅግ ትልቅ እንግዳ እየመጣን የፍጥረተ ዓለሙ ትልቅ ክስተት ሸህሩ ረመዳን ሙእሚን ይሄን የተከበረ ቀን በትልቅ ክብር በትልቅ ዝግጅት ይቀበለዋል። ረመዳን ያናናር ዘይቤያችንን ሙሉ ለሙሉ የሚቀይር ነው። የእንቅልፍ ሰዓታችን ይቀየራል፣ አመጋገባችን ይቀየራል፣ አዋዋላችን ይቀየራል፣ አዳራችን ይቀየራል፣ ሕይወትን ይቀይራታል። ኑሯችንን እንደ አዲስ ይከልሰዋል። የሚቀየረው ግን ኑሯችን ብቻ አይደለም፣ ፍጥረተ ዓለሙም ላይ ግዙፍ ክስተቶች ይከሰታሉ። ነቢዩና መሐመድ ዓለይሂ ሰላቱ ወሰላም ነሳኢ ላይ በተዘገበው ሐዲስ ፊህ ቱፍተሑ አብዋቡ ሰማ፣ ረመዳን ሲገባ የሰማይ በሮች ይከፈታሉ። ሰማይ ግዙፍ ዓለም፣ የአንዱ ሰማይ ውፍረት 500 ዓመት ያጸዳል። ይህ በር ይከፈታል። በሌላ ዘገባቸው ላይ ፊህ ቱፍተሑ አብዋቡል ጅናን፣ የጀነት በሮች ይከፈታሉ። ሰባቱን ሰማይ አልፈህ የምታገኘው ግዙፍ ዓለም ጀነት ይባላል። እነዛ በሮች እንዲከፈቱ ይደረጋል። የጀሃነም በሮች እንዲዘጋ ይደረጋል። ልብ በሉ፣ ምድር ላይ ብቻ አይደለም ክስተቱ፣ የሰማይ ሰማያት ላይ ተአምር ይጀምራል ክስተቱ። የጀነት በሮች እንዲዘጉ ይደረጋል። አላሁ ስብሓነሁ ወተዓላ መላእክቶችን ጀነትን እንዲያስውቧት ትእዛዝ ይሰጣል። ውቧ ጀነት ውበት ይጨመርላታል። ምናልባት እኮ ባሮቼ የዱንያን ስንክሳር አልፈው ወደ አንቺ በዚህ ረመዳን ሊመጡ ይችላሉና አስውቧት ይባላል። ረመዳን ላይ የኛ አመጋገብ ስርዓት ብቻ አይደለም የሚቀየር፣ ፍጥረተ ዓለሙ ነው እንደ አዲስ የሚቀየር። ሰማይ ይከፋፈታል፣ የጀነት በሮች ይከፈታሉ፣ የጀሃነም በር ይዘጋል፣ መላእካን ከሰማይ ወደ መሬት ይረግፋሉ። ተነዘሉ ለመላእከቱ ወሩሑ ፊሃ፣ አው መላእካን ጅብሪልን አጅቧቸው ወደ ምድር የሚዘንቡበት ምሽትን የያዘው ወር ውስጥ ልንገባ ሳምንት ቀርቶናል። ተነዘህ መላእካ፣ የቁርአኑ አገላለጽ ጥልቅ ነው። ተንዚሉ አላለም፣ ይወርዳሉ ማለት ነው። ተነዘሉ ማለት ቁጥሩ ማይታወቅ ይረግፋሉ ማለት። የመላእካን አጀባ የሚከበው ምሽት የያዘው ረመዳን ፊት ለፊታችን ላይ ተሰይሟል። ለዛ ነው ነቢዩና መሐመድ ዓለይሂ ሰላቱ ወሰላም አታኩም ረመዳን፣ ረመዳን መጣላችሁ ይላሉ ለሰሓቦች። ሸህሩ ሙባረክ፣ አላህ የባረከው ወር፣ የተባረከ ወር፣ የአላህ እዝነት የሚለቀቅበት ረድኤቱ የሚከፈትበት ወርን ልንገናኝ ቀናቶች ቀርተውናል። ሙእሚን ካሁኑ ይሰንቃል፣ ዝግጅት ያረጋል፣ በተውባ ይጀምረዋል፣ በይቅርታ ያጥበዋል፣ ሐቅ ያደርሳል፣ ስልክ ይደውላል፣ ዝግጅት ያደርጋል። ደረጃው ትልቅ ነው፣ ማይደረስበት ዲካ ነው። ወሰኑ ሚለካ አይደለም። ረመዳን ወሰን የለሽ ጸጋ። አላሁ ስብሓነሁ ወተዓላ ይሄን ጾም እኛ ጋር እንደደነገገው ሁሉ በሁሉም ክፍለ ዘመናት ደንግጎት አልፏል። ያ አዩሃለዚነ አመኑ፣ እናንተ ያመናችሁ ምእመናን፣ ኩቲበ ዓለይኩም ሲያም፣ ጾም እኮ በእናንተ ላይ ፉሪዶ ግዴታ ተደረገባችሁ። ታዲያ በነቢ ኡመት ብቻ ነው እንዳንል ከማ ኩቲበ ዐለለዚነ ሚን ቀብሊኩም፣ ከናንተ በፊት በነበሩ ህዝቦች ላይ ልክ እንደተወሰነው። ዓላማው ምንድነው? ለዓለኩም ተተቁን፣ ተቅዋ ታዳብሩ ዘንድ ይከጀላልና። ቁርአን ጋር ጥሩ ትውውቅ ልታረጉ፣ ሶላትን ልትላመዱ፣ ጾምን ልትላመዱ፣ የበለጠ አላህን ፈሪ ልትሆኑ ይከጀላልና ይላል አላህ ሱብሓነሁ ወተዓላ። ሁሉም ትውልድ ላይ ጾም ተደንግጓል፣ እኛ ጋር እንደተደነገገው። ባይሆን እንደነሱ የኛ የጠበቀ አይደለም። በነቢዩ ሰለላሁ ዐለይሂ ወሰለም መላክ፣ በአላህ ረሕመት ወደኛ ውስጥ መላክ ገራገር አላህ አድርጎታል። ቀደምቶቹ ሲጾሙ ሌሊት ባለቤቶቻቸው ጋር መገናኘት አይችሉም ነበር። ቀደምቶቹ ሲጾሙ መናገር ያስፈጥር ነበር። ለዛ ነው መርየም ዓለይሃ ሰላም ቁርአን ላይ ፈለን ኡከሊመል የውመ ኢንሲያን ያለችው። ዛሬ እኔ ሰው አላናግርም ጾመኛ ነኝ በይ። ልጇን ይዛ መጣች፣ በምልክት ቋንቋ ነገረቻቸው። አንቺ አትናገሪም እንዴ? ልጅሽን እንዴት
የታዘለን ሕፃን እናናግራለን። ከይፈ ኑከሊሙ መን ካነ ፊል መህድ ሶብያ። አንቺ አውሪ እንጂ እሱማ እንዴት ይናገራል? ቸከቸኳት። ጾሟ እንደ ፈርስ አፏን ዘጋች። ቀደምቶቹ ሲጾሙ ማውራት ክልክል ነው። ለሌሊት ባለቤቶቻቸው ጋር መተኛት ክልክል ነው። ሲቶብቱ ራሳቸውን ሁሉ እንዲገድሉ የተደረጉ ህዝቦች አሉ። ፈቱቡ ኢላ ባሪኢኩም ፈቅቱሉ አንፉሰኩም የተባለ ትውልድ አልፏል። የነቢዩላህ ሙሳ ትውልዶች በጣዖት መልክ ወይፈንን ሰርተው ተገዙ። አላህ ሊበራቸው ቃል ገባ፣ ግን ራሳችሁን ግደሉ ተባሉ። ከወንጀል የሚጸዱት በመሞትም ነበር። 70,000 ሰው አንድ ሜዳ ላይ አለ፣ እርስ በርስ ተጋድሎ። እኛ ጋር ግን ራስ አንገልም፣ የነፍስ አባትም አያስፈልገን። አላህ ጋር ብቻ እንመሳጠራለን በር ዘግተን። ወቀፍቱ ቢባቢከ ያ ዘል መልክ ወቀፍቱ ቢባቢከ ወልሙልኩ ለክ ማኻበ ያ ረቢ መን አመለክ። ጾም ሁሉም ትውልድ ላይ ተደንግጓል፣ እኛም ጋር እንደተደነገገው። የኛው ግን ገራገር ነው። አላህ ነቢዩን እዝነት አርጎ ልኳቸዋልና ወየضዑ ዐንሁም ኢስረሁም ወልአግላል አለቲ ካነት ዐለይሂም ይላል አላህ። ነቢዩ እኮ ከነሱ ላይ የተጫነባቸውን የግዴታ ቀንበር ሊያነሳን የላክነዋል። ዲናቸው ገር ነው። ኢኒ ቡዒስቱ ቢሐነፊየትን ሰምሓ፣ ገር በሆነው መንገድ ነው የተላኩ ይላሉ። እስልምና ውስጥ አላግባብ የጠበቀ ከገጠበ ከእስልምና አይደለም፣ እሱ ከሰው ልጅ ጋር የሚስማማ ዲን ተሰጥቶን የምንጾመውም ሰዓት ከአቅማችን ጋር የሚመጣጠን። ጾም በሁሉም ህዝቦች ላይ የተደነገገ ነው። ረመዳን ደግሞ ወሰን የለሽ ጸጋ ነው። የረመዳንን ትልቅነት ካሳየኝ ሁለት ዘገባ ልንገራችሁ። ነቢዩና መሐመድ አለይሂ ሰላቱ ወሰላም በነበሩበት ወቅት ላይ ሁለት ሰዎች እሳቸው ጋር ይሰልማሉ። ረጁላኒ ሚን በኒ አስለማ፣ አስለማ ከሚባለው ጎሳ አባል ናቸው። አንደኛው ጠንካራ ነው በዒባዳ ሶላቱ፣ ጾሙ፣ ጂሃዱ የሚሳተፈ። አንደኛው የኔ ቢጤ ደካማ ነው። እንደ ነገሩ ይሰግዳል፣ ሱና ላይ ይሳነፋል፣ ጂሃድ በዞርበት አይዞርም። ደካማ ነው ጾም ላይ፣ ተሐጁድ ሶላት ላይ። ታዲያ ያነ የመጀመሪያው ወንድሙ ጂሃድ ላይ ወጣና ሸሂድ ሆነ። በአላህ መንገድ ተሰዋ፣ ሸሂድ ሆነ። በአመቱ ይሄ በዒባዳ ደካማ የሆነው ዘመዱ ተከተለው፣ የጎሳው ባለቤት። ታዲያ በአንድ ቀን ላይ ወይ በአንድ ምሽት ላይ ጠልሐቱ ብን ዑበይድላህ ከአስሩ ጀነት ከተበሰሩት አንዱ የሆነው ሰሓባ ህልም አየ። ያየው ህልም አስደነገጠው። ወደ ጀነት ሰዎች ሲጠሩ ነው በህልሙ ያየው። ጥሪ ሲደረግ ግን መጀመሪያ ጀነት በክብር እንዲገባ የተደረገው ሁለተኛ የሞተው ያ በዒባዳ ደካማ ይሆን። በጣም ተገረመ ጠልሐ። የመጀመሪያውን ያቀዋል፣ ሸሂድ ሆኖ ነው ሄደ። ዒባዳው የጠነከረ ነው። እንዴት ቀድሞ ሊጠራ ቻለ? ይህን ብዥታ ይዞ ጠልሐ ወደ ሰሓቦች ወጣ። ታሪኩን ነገራቸው። እነሱም ግራ ተጋቡ። እገሌ ነበር ምናቀው በጂሃዱ፣ በእጅቲሃዱ፣ በሶላቱ፣ እንዴት ይሄኛው ደካማው ቀድሞ ጀነት ገባ? ይሄ ወሬ ከሰሃባ ወደ ሰሃባ እየነጠረ ማንጀሮ ጋር ደረሰ። ነቢዩና መሐመድ አለይሂ ሰላቱ ወሰላም ታሪኩን ነገሯቸው። መልእክተኛው በአንድ ቃል ቋጩት። አወ ሚን አይ ሸይእን ተዕጀቡ፣ ምኑን ያስገረማቸው አላቸው። አወለም ዩዓመር በዕደሁ ሰና ወአድረከ ረመዳን አላቸው። ከሱ በኋላ አንድ ዓመት አልቆየም እንዴ ሁለተኛው አሏቸው። አዎ አሉ። ረመዳንስ አግኝቶ አሏቸው። አዎ አሏቸው። ፈወላሂ አሉ በአላህ ይሁንብኝ ለማ በይነሁማ ከማ በይነ ሰማኢ ወልአርድ፣ በሁለቱ መሃል ያለው የጀነት ደረጃ ልዩነት በምድርና በሰማይ ካለው በላይ ነው አሉ ነብዩ ሰለላሁ ዐለይሂ ወሰለም። አዎ እርግጥ ነው በዒባዳ ይበልጠዋል፣ በተሐጁድ ይበልጠዋል። አዎ እርግጥ ነው ሸሂድ ሆኖ ነው የተሰዋው ያንኛው። ይሄኛው ግን ረመዳንን አገኘ። ረመዳኑስ ገባህ ማለት ደረጃህ የሚደርስበት የለም። ነሳኢሙ ረሐማት አታኩም ረመዳን መጣላችሁ ይላሉ ነብዩ ሰለላሁ ዐለይሂ ወሰለም። ይሄን ደረጃ ስለሚያውቁ ነው ቀደምቶቹ 6 ወር አድርሰን የሚሉት። አላህ የረመዳን ደረጃ ሲባል ትልቁም ነገር ነፍሶችም ይዘጋጁለትን
የሥራ ፕሮግራሞቻችን ምንቀንስበትን የበለጠ የነፍስ ነጻ ላይ የምናተኩርበትን የምግብ ፍላጎታችንን ምንገታበትን ከጾም በኋላ ተራዊ ተሐጁድ ከተሐጁድ በኋላ ቁርአን አላህ ጋር ምንተዋወቅበት ወር ነው። ለዓለኩም ተተቁን ተቅዋ ታዳብሩ ዘንድ ይከጀላል። ዓመታዊ ስንቅ ምንዝበት ወር ነው። በዚች ሌሊት ውስጥ የሚገኝ አንድ ምሽት አለ ከ1000 ወር በላይ ደረጃ አለ። ልብ ብላችኋል? ከ1000 ቀን አላልኩ፣ ከ1000 ወር በላይ የሚመዝን ሌሊትን ያቀፈ ወር ወደኛ እየመጣ ረመዳን ትልቅ ጸጋ። በሱ ውስጥ ገብቶ ያልተማረ መቼም ሊማር አይችልም። ነቢዩና መሐመድ አለይሂ ሰላቱ ወሰላም አንዴ ሚንበር እየወጡ 3 ጊዜ አሚን አሉ። ማን ዱዓ እንደሚያደርግ አይታወቅም። እሳቸው ግን አሚን ይላሉ። ሰሃቦቹ ጠይቀዋቸው የአላህ መልእክተኛ ምንድነው አሚን ያልከው? ዱዓ የሚያደርግ ግን አይሰማንም አሉ። ጅብሪል መጣ፣ 3 ዱዓ አደረገ፣ 3ቱን አሚን አልኩት። አሚን ካሉት ውስጥ የመጀመሪያው ያንተ ስም ተነስቶ ሰለዋት ያላወረደ ከአላህ እዝነት ይራቅ ብሏለኝ፣ አሚን አልኳል። ሁለተኛው ወላጆቹን አግኝቶ ጀነት ያልገባ ከአላህ ረሕመት ይራቅ አለኝ፣ አሚን አልኩት። ወላጆች ትልቅ ጸጋ፣ የችላ ያለው ትልቅ ጸጋ። አንዳንዱ ወላጆቹን ሌላ የስቃይ ማዕከል ውስጥ ከቷቸዋል። ሶስተኛው ረመዳንን አግኝቶ ፈለም ይግፈር ለህ ፈዐብዐደሁ ላህ፣ ረመዳንን አግኝቶ ያልተማረ አላህ ከዝነቱ ያርቀዋለኝ፣ አሚን አለ። ይሄ ጸጋ መጦለት የሰማይ በር ተከፍተው የጀነት በር ተከፍተው መላእካን እየዘነቡ በዚህ ወር ውስጥ ለምህረት ያልተዘጋጀ ከዝነቱ ያርቀዋለኝ፣ አሚን አልኩት። እንድንማር የመጣ ወር ነው ረመዳን። ነቢዩና መሐመድ አለይሂ ሰላቱ ወሰላም ተመልከቱ የምህረቱን ደረጃ። መን ሷመ ረመዳን ኢማናን ወህቲሳባ ጉፊረ ለህ። ረመዳንን በአላህ አምኖ በግዴታው አምኖ ወህቲሳበን አጅሩን ከአላህ ከጅሎ ከሰው ሳይሆን የጾመ ወንጀሉ ተማረ። አንድ በሉ። ሁለተኛው ደግሞ የምህረት መስፈርት ልንገራችሁ። መን ቃመ ረመዳን ኢማናን ወህቲሳበን ጉፊረ ለህ። ረመዳንን የቆመ ተራዊሁን ሶላቱ በአላህ አምኖ ሂሳብ ከሱ ሰርቶ የቆመ ጉፊረ ለህ። ሁለተኛ መማሪያ ያያችሁ። ሶስተኛው መን ቃመ ለይለተል ቀድሪ ኢማናን ወህቲሳበን ጉፊረ ለህ። የለይለተል ቀድር ምሽት ኢማን አርጎ ሂሳቡን ከአላህ ፈልጎ የቆማት ተማረ። እያያችሁት ነው። ካንዱ ቢያመልጥ ካንዱ እንዳያመልጥ የምህረት በር ነው የተከፈተ። በየረመዳን ምሽት ውስጥ ወሊላሂ ዑተቃኡ ሚነን ናር፣ በየምሽቱ አላህ ባሮቹን መርጦ ነፃ ያወጣል። ሶላት ላይ ቆሙትን ጾመው ያፈጠሩ ያሉትን መርጦ አላህ ነፃ ያወጣል። ይሄ ካላገኘ በየት ነው የምትማር? አምስተኛ ለሳኢሚ ለጾመኛ ዳዕወቱን ላቱረድ፣ አላህ የማይመልሰው ዱዓ አለው። ዱዓ ከሚለምነው ውስጥ ታዲያ ምንድነው? አላሁመ እግፊር ሊ። የምህረት በር ነው አላህ ከፍቶ ይመጣል። ወንጀልህን ቆጥረህ ስተትህን መዝነህ ወንጀልህን ይቅርታ የምትጠይቅበት ትልቅ ወር፣ የከፍታ ወር፣ ወሰን የለሽ ጸጋ። እሱን አገኘህ ማለት ካንተ የሚደርስ የለም። ነቢዩና መሐመድ አለይሂ ሰላቱ ወሰላም ኢነ ፊል ጀነቲ ጀነት ውስጥ እኮ ጉረፈን አንድ ቆንጆ ቤት አለ ከርቀት የሚታይ ዩራ ባጢኑሃ ሚን ዛሂረሃ ወዛሂሩሃ ሚን ባጢኒሃ፣ ከውጭ ውስጡ የሚታይ ከውስጥ ውጩ የሚታይ። እንዴት ነው? አላህ ብቻ ነው የሚያውቀው። በጣም ውብ የሆነ ማራኪ የሆነ የሚያምር ሰገነት አለ። ለማን ነው አላቸው አቡ ማሊክ አልአሽዓሪ ሰሐባው ጉጋ። ማራኪ ቤት ነው የተነገረው፣ ሰገነት ነው የተነገረው። የአላህ መልእክተኛ ይህ ለማን ነው አላቸው። ቃል ሊመን አጣበል ከላም፣ ንግግሩን ለስላሳ ላረግ። አንዳንዱ ጠንከር ያለ ቃል በመናገር የሚከበር ይመስለዋል። ስብር ነው ሰው ጋር ስትገናኝ፣ ለስልስ ነው ውድቅ ነው። ሊመን አጣበል ከላም፣ ንግግሩን ያለሰለሰ። ወአጥዓመ ጣዓም፣ ምግብን ላበላ። ወአዳመ ሲያም፣ ጾምን አከታትሎ ለጾመው።
ረመዳን ይጨርሳል፣ ሲታ ሚን ሸዋል ይጨምርበታል። ወቃመ ቢለይል ወናሱ ኒያም ሌሊት ሰው ተኝቶ እሱ ሶላት ላይ የተገኘ አራቱም ረመዳን ውስጥ አለ። ሰው ማብላት ማስፈጠር አለ፣ ሌሊት ተሐጁድ መስገድ አለ። መጥፎ አትናገር ተብለሃል፣ ንግግርህ ለስላሳ ነው። ጾም ላይ ነህ፣ በየቀኑ እያከታተልክ የጾምክ ነው። ያ ነው ውብ ጀነት የምንሸለምበት ማዕድ ፊት ለፊታችን ላይ አለ። ወደ አላህ እንመለስ፣ ምህረቱን ጠይቀው። ፈስተግፊሩህ ፈጡባ ሊልሙስተግፊሪን። الحمد لله على إحسانه والشكر له على تفضله وامتنانه ولا إله إلا الله تعظيما لشأنه وصلى الله وسلم وبارك على رسوله وإخوانه. ውድ ምእመናን ትልቁ ወር ፊት ለፊታችን ተሰይሟል። ይሄ ወር የመጣው መዝገቦቻችንን ከወንጀል ሊያጸዳ፣ ልቦቻችንን በኢማን ሊሞላ፣ አካሎቻችንን ጤነኛ ሊያደርግ መጥቷል። ረመዳን ወንጀልን ያጥባል፣ አካልን ጤነኛ ያረጋል፣ ቀልብን በኢማን ይሞላል። በቅርቡ አዲስ ጥናት እንዳሳየው አንድ ሳውዲያዊ ዶክተር የጻፈው ጽሑፍ ላይ ይገኝበታል። ጃፓን ላይ ለአንድ ምርምር ሄዶ ጃፓን ውስጥ በዓለም የሚታወቁ አንድን ፕሮፌሰር ያገኛቸዋል። የሕክምና ጠቢብ ናቸው። ግለሰቡ ጋር ስለ ሕክምና ሳይንስ በርካታ ነገሮችን ሲወያዩ ቆዩና ፕሮፌሰሩ አንድ ቃል አሉት። እንዴት ነው እንዲህ ጤነኛ ይሆንከው? እድሜ እዚህ ደርሶ አላቸው። እርሳቸውም የጤንነት ምስጢራቸውን ነገሩት። እሳቸውም ምን አሉ? አንደኛ በዓመት ውስጥ ለ30 ቀን እጾማለሁ አሉት። በዓመት ውስጥ ለ30 ቀን፣ በየወሩ ደግሞ ለ3 ቀን እጾማለሁ አሉት። ለምን ነው የሚጾመው አላቸው። ይሄ ሙስሊም ያ ሙስሊም ላልሆኑት ፕሮፌሰር እርሳቸው ምን አሉ? ሰውነታችን ዓመታት ሲመገብ ይቆይና 365 ቀን ሲበላ አካሉ ላይ የሚቀሩ ቅሬቶች፣ አላስፈላጊ ጎጂ ነገሮች አሉ። በስብ መልክ በተለያየ መልክ አካል ላይ ተለጣጥፎ ይቀመጣል። በዓመት 30 ቀን ስጾምበት እነዛ ተበትነው እንዲጠፉ ያደርጋቸዋል አሉ። በወር 3 ቀን ለምን ነው የሚጾመው አላቸው። በወርም ቢሆን ለ30 ቀን ሙሉ ካሰራው ሰውነትህን ለበሽታ ይጋለጣል። 3 ቀን ረፍት ሰጥተህ ጤንነቱን እንዲያገኝ ማድረግ አለብህ አሉት። ሙስሊሙ ዶክተር በጣም ተገረመ። ከቁርአንና ከሐዲስ አውጥቶ ይህ እኮ የኛ መልእክተኛ ነብዩና መሐመድ አለይሂ ሰላቱ ሰላም ያዘዙን የእምነታችን ክፍል ነው አላቸው። ሊያምኑ አልቻሉ። እርሳቸው ጸጉራቸው ሽበት እስኪወርሰው እድሜያቸው እስኪገፋ ድረስ ተመራምረው የደረሱበት ጥበብ ነው። በዛ በርጅና እድሜያቸው እንደ ወጣት እንዲታዩ ያደረጋቸው ቀመር ነው። እንዴት ቶሎ ይቀበሉት? አሳየኝ አሉት። ገብተው ሐዲሶችን ቁርአኑን በቀጥታ ነበቡ። ዶክተሩ ምን ይላል? ሳውዲያዊ ዶክተር እኔ ትልቅ ፕሮፌሰር አሁን እስልምናን ተቀብለዋል ይላል። ይሄን አላህ እንጂ ሊያስተምራቸው አይችልም። ረመዳን የጤንነት መጠበቂያ ነው። አውሮፓ ውስጥ አሁን ከሚገለገሉበት የሕክምና ሳይንስ ውስጥ አንዱ ጾም ሆኗል። the fasting hospital የሚባሉ የጾም ሆስፒታሎች አውሮፓ ውስጥ የሕክምና መሳሪያ ሆነው አገልግሎት ላይ ብለዋል። ረመዳን አመጋገባችን አስተካክለ ዓመት ውስጥ የከተትነውን ነገር ትንሽ ምናስተካክልበት፣ ቀን ላይ ዙሁር 7 ሰዓት ሲርብ ረሃብ ሲቆላ እየታጠብክ እንደሆነ እያሰብክ አኼራ ጥቅም አለ። ጉፊረ ለሁ ተብሏል። ለይለቱል ቀድር አለ። ጤንነትንም አላህ ብሮ ይሰጣል። ጤንነትን እንደማጠብቀው ይታወቃል። ግዴታ አደረገብህ 30 ቀን እንድትጾመው። ማፍጠር አትችልም። አላህ አስገድዶ ያጥባሃል፣ ጤንነትህን ያስተካክልሃል። እስልምና ውብ ዲን ነው። አልሐምዱሊላህ ላ ኒዕመተል ኢስላም። ረመዳን ኢማናችን የምናጎለብትበት፣ አካላዊ ጤንነታችን የምንጠብቅበት፣ የወንጀል መዝገቦቻችንን የምናጸዳበት። ብዙ ለምግብ አንቸኩል፣ ለመብላት አናብዛ። ይሄው ነገር ቀመስነ ተራዊ እንዳይከብደን መለስ። ሌሊትም እንደነገሩ ይሄ ወር ያልፋል። አላህ በቃል ገልጾታል። አያመ ማዕዱዳት ቆጥሬ ነግሬያችኋለሁ፣ ትንሽ ቀናቶች ነው ይላል። እመኑኝ
አላህ የነገሰው ካረገ ረመዳን እንዴት አለፈ ብለን እዚህ ላይ ኹጥባ እናነሳዋለን። ቀናቶቹ ቶሎ ይነግዳሉ። ሂያጅ ናቸው። ተጠቅመንበት እንውጣ። አካልን ብዙ ለመመገብ 11 ወር ለፍተናል። አሁን ደግሞ ለሩህ ቦታ እንስጥ። ለቁርአን ፍቅር፣ ለተሐጁድ ፍቅር፣ ለጾም ፍቅር። ያ ኻዲመል ጅስም አንተ አካልህን በመመገብ ቢዚ የሆንክ ሰው ከም ተሽካሊ ኺድመትህ እንዴት ነው ራስህን የጣልከው? ራስን በመንከባከብ ብቻ፣ በአመጋገብ በአጠጣጥ ብቻ ቢዚ፣ በጂም ብቻ ቢዚ። አተጥሉቡ ርብሐ ፊማ ፊህ ኹስራን ኪሳራ ባለበት ነገር ትርፍን ትጠብቃለህ እንዴ? አቅቢል አለ ሩህ ወደ ሩህም ተመለስ እንጂ ወደ ዋናው ማንነት። ሰውነት እኮ መጓጓዣ ነው። ዓላማው ሩህ ነች የተፈጠረበት። ይሄ ቀፎው ነገ ይጣላል፣ ነገ ይበሰብሳል። እሷን ሊያደርስ እሷን ሊሸከም ነው አካል የመጣ። ልክ እንደ ልብስ ውሰደው እንደምታወልቀው ነገ አካልህን ታወልቀዋለህ። ሩህን ወደ አላህ የምትከደው ኢላ መን አተላህ ቢቀልቢን ሰሊም። እሷን ማጽዳት ነው ትልቁ ተልእኮ። አቅቢል አለ ሩህ ወስተክሚል ፈዳኢላ። ቀልብህን አጽዳው፣ ወደ እሷ ተመለስ። ፈኢነከ ብሩህ ላ ቢልጅስም ኢንሳን። አንተ እኮ ሰው የተባልከው ወለቀድ ከረምና በኒ አደም የተባልከው በሩህ ነው እንጂ በአካል አይደለም። ወደ ቀልባችን እንመለስ። ረመዳንን ለለውጥ እንጠቀምበት፣ ለማህርታ እንጠቀምበት፣ ጤንነታችን ለመመለስ እንጠቀምበት። ሌሎችን እንርዳ፣ በይቅርታ እንገናኘው። አላህ ጾማችንን ይቀበለን። ያ መን ትሕቡነ ነቢየ ሙሐመዳ ሰሉ ዐለይሂ ወሰሊሙ ጡለል መዳ فصلاتكم وسلامكم نورا لكم في أمسكم وبيومكم ولكم غدا إن الله وملائكته يصلون على النبي يا أيها الذين آمنوا صلوا عليه وسلموا تسليما اللهم صل على محمد وعلى آل محمد كما صليت على إبراهيم وعلى آل إبراهيم وبارك اللهم على محمد وعلى آل محمد كما باركت على إبراهيم وعلى آل إبراهيم في العالمين إنك حميد مجيد اللهم ربنا آتنا في الدنيا حسنة وفي الآخرة حسنة وقنا عذاب النار اللهم لا تدع لنا في مقامنا هذا ذنبا إلا غفرته ولا دينا إلا قضيته ولا مريضا إلا شفيته ولا حاجة من حوائج الدنيا والآخرة إلا قضيتها يا أرحم الراحمين اللهم ربنا آتنا في الدنيا حسنة وفي الآخرة حسنة وقنا عذاب النار ألا فأقم الصلاة.